እንዴት ነው አቅምሽ የማያደርግሽ? ምን ማለት ነው ደግሞ እሱ? የቤት ሰራተኛ ሆነሽ ካሰርሽ ጋር ስጠጥበት ምናምን አይደብርሽም? ማለት ቆይ ትንሽ አታፍሪም እንዴ? ስለምን እንደምታወራ አላውቅም። የማወራው ስለ አንቺና ስለ ቤሉል ነው። እሺ አርፈሽ ተቀመጪ። እንደ ደረጃሽ ኖሪ። ሲጀምር ቤሉል ኤሊዛ ብቻ ነው። እሺ ከቀልብሽ ምንም በማታውቂው ነገር አትለፍልፊ። ሲጀምር ዘመዱ ነች አይደል? እና እንዴት ነው ዘመዱ ነው የምትመኝለት? በጣም ዘመዱ ነች። አልቀረብሽም። ምን ማለት ነው? እንደውም ሳስበው እንዳትሽ ሌላ ሰው ቤት ሄደሽ ሰራተኛ ብትሆኚ ሳያዋጣሽ አይቀርም። አንቺ ቆይ ለምን ስነ ስርዓት አይኖርሽም? ምን ልታመጪ ነው? ሂጂ ወደዛ ለስራሽ። ደግሞ ስሚ፣ ከቤሉል ዞር በይ እሺ። ከቤሉል አጠገብ ራቂ። ወንድሜ ምን አደረገ? ከዛ ፍቅረኛ ነው ካልሽው ልጅ ጋር ሆኖ እናትሽን ትልቅ ወጥመድ ውስጥ ማስገባት እየሞከሩ ነው። አልገባኝም። ቆይ ምን ለማድረግ እየሞከርክ ነው? እውነቴን ነው ይልሹ፣ እንዳትሳሳችሽ። እውነቴን ነው። እኔ ከአንቺ ከእነሱም ከማንም ምንም ችግር የለብኝም። ግን ደግሞ የሆነ ነገር ተፈጥሮ አንቺ ስታዝኝ የምር ማየት አልፈልግም። ቆይ ወንድሜ እንዴት እንደዛ ያደርጋል? ወንድምሽ ብቻ አይደለም፣ ሁለቱም ሁለት ሆነው እየተባበሩ ነው ያሉት። ሞኝ እንዳትሆኝ፣ እናትሽን አሳልፈሽ እንዳትሰጪ። እኔ ግራ እየገባኝ ነው። እኔ እወድሃለሁ። እኔ እዚህ የተገኘሁት ስለምወድ ነው። ደግሞ በደምብ ስለምንግባባ ሁለታችን አንድ ላይ ማች እናደርጋለን። ምን ማለት ነው ሊዛ? እወድሃለሁ ማለት ሌላ ምን አለው እንዴ? እኔ እኮ ወንድምሽ ነኝ። እንዴት በዚህ አይነት መንገድ ታይኛለሽ እንዴ? ቤሉል፣ ይህ ምን ወንድም ነው? ደግሞ እኮ እየተቆጣኸኝ ነው። እሺ በቃ እኔ ንግባ። አላደርገውም፣ በጭራሽ አልገባም። ሊዛ፣ በጣም እየተናደድኩ ስለሆነ ትቼሽ እሄዳለሁ። ለምንድን ነው ትተኸኝ የምትሄደው? ቆይ አትወደኝም? ሊዛ ረፊ፣ ንገረኝ፣ አትወደኝም ወይ? ተይኝ ሊዛ፣ ተነሽና ወደ ቤት እንግባ። አይሆንም፣ ጠጥተን ሰክረን ነው የምንሄደው። የመጣ ነው ደግሞ ለዚህ ነው። እኔ ሀሳቤን ቀየርኩ፣ አልጠጣም። ተነሽ እንሂድ። አልሄድም። በጣም ጥሩ፣ ስትመለሽ ቤት እንገናኛለን። ቤሉል፣ ቤሉል፣ አንተ ወይኔ፣ ተወኝ፣ እንዳትነካኝ፣ እንዳትጠቀም። ምን ሆነሻል? እንዳትነካኝ አልኩኝ። አትንካኝ በቃ። ኧረ ተረጋጊ እባክሽ መሲ። መሲ እንዳትጠጋኝ። ቴዲ በቃ ትጠጋኝ። መሲ፣ ኧረ ፊትሽ ራሱ እኮ ልክ አይደለም። በጣም እየታመምሽ ነው። ቴዲ በቃ እንዳትጠጋኝ እያልኩ ነው። በቃ ከአጠገቤ ዞር በልልኝ፣ ከፊቴ ዞር በልልኝ በቃ። እሺ እሺ። አረገዘች እንዴት ነች መሲ? አሁን ላይ እንግዲህ መታገስና ነገሮችን በትዕግስት ማሳለፍ በፍጹም አልቻለችም ማለት ነው። ምክንያቱም ያነበበችው ነገር እንግዲህ ኤልሹ የቴዲ ልጅ መሆኗን ማለት ነው። ቴዲ በተጻፈለት ደብዳቤ ያ ማለት እንግዲህ ራሷ ወይዘሮ ሄለን በጻፈችው ወረቀት ላይ ትክክለኛው ቴዲ ያደረገውንና ወይዘሮ ሄለን ያደረጉትን ነገር ማለት ነው ሙሉን እንግዲህ መሲ ስላነበበችው ይህን ነገር ሰምታ አውቃ መረጋጋት በፍጹም አልቻለችም ማለት ነው። እንግዲህ ቴዲ ሌላ ፍቅረኛ እንዳለው ካወቀች በኋላ ነገሮቹን አስመስላ እሷ በጣም እንደምትወደው እንደምታፈቅረው እሱን ምርጫ አድርጋ ከዛ ቤት እንደመጣች አድርጋ ማለት ነው ለመቀጠል በጣም ጥረት አድርጋ ነበረ ማለት ነው። ግን ደግሞ መሲ በፍጹም አልቻለችም አሁን ላይ ማለት ነው። ባነበበችው በሰማችው ነገር ማለት ነው እንዴት ቴዲ ልጅ አለው ማለት ነው። ወይዘሮ ሄለንና ቴዲ ምንድን ነው የሚያደርጉት? ምንድን ነው የሚሰሩት? አሁን ሀሳባችን እቅዳችን ተሳክቶልናል፣ እንደፈለግነው ሆኗል። ግን ደግሞ እኔ እየደበኩ አንድ ሚስጥር አለ በማለት እንግዲህ ኤልሹ የቴዲ ልጅ እንደሆነች ነው እንግዲህ ያው ወይዘሮ ሄለን ለቴዲ የነገረችውና ያንን በሰማች ሰዓት አሁን ላይ መሲ መረጋጋት አልቻለችም። ይህም እንግዲህ የመሲን ነገር በመመልከት በጣም ግራ ገብቶታል ማለት ነው። በቃ ስለ እኔና ስለ ሀና ያለውን ጉዳይ አውቃለች ማለት ነው። ቀስ ብዬ ልነግራት ይገባል በማለት እንግዲህ መሲን ማለት ነው ምንድን ነው የተፈጠረው ነገር ምን ሆኖች ነው በማለት እንግዲህ መሲን ጠይቋት ነበረ ማለት ነው። ግን ደግሞ መሲ ማለት ነው ምንም አይነት ነገር ልትመልስለት አልቻለችም። አንተና ወይዘሮ ሄለን ምንድን ነው ያላችሁ ነገር እስኪ ንገረኝ
በማለት በጣም ተኮሳትራ ነበር፣ በጣም ተቀያይራ ነበር። በነገራችን ላይ ነገሩም የሚያስቀያይር እንደገና ደግሞ ቴዲ ማን ነው እስከ ማለት ድረስ የምደርስበት ደረጃ ላይ ነው የደረሰችው። ማለት በቃ አንዳንድ ነገሮችን ለመቻልና እንዲሁም ደግሞ ከጀርባ ነገሮችን ለማጣራትም በጣም ሙከራ እያደረገች ነበር። ግን ደግሞ አሁን ላይ ያደረገው ነገር ወይንም ደግሞ የሰማችው ያነበበችው ነገር ግን ምንም አፍታና ትዕግስት ሊሰጣት አልቻለም ማለት ነው። እና ቴዲ እኔ እና እሷ ምንም አይነት ነገር የለንም በማለት እንግዲህ ወይዘሮ ሄለንና እንዲሁም ደግሞ ቴዲ የሚያገናኛቸው አንድና አንድ ስራ እንደሆነ ነው እንግዲህ ደግሞ የነገራት ማለት ነው። በፍጹም ይህማ ሊሆን አይችልም በማለት እንግዲህ መሲም በዚያ ቀጥላለች ማለት ነው። ሲቀጥል መሲ ወደ ላይ እያላት ስለነበረ ምንድነው የሆንሽው ነገር ምንድነው የተፈጠረው ነገር እያለ ቴዲም መሲን ጠጋ ብሎ ለማውራት ችሎ ነበረ ማለት ነው። ግን ደግሞ እንዳታናግረኝ፣ እንዳትቀርበኝ፣ እንዳትይዘኝ ተወኝ እያለችው እየጮኸችበት ስለነበረ ምንድነው የተፈጠረው ምን ሆኗት ነው ይቺ ልጅ አረገዘች እንዴ እስከ ማለት ድረስ እንግዲህ ቴዲ ደርሷል ማለት ነው። እና አሁን ላይ ማለት ነው ቤቲ ደግሞ ቴዲ ጋር ተገናኝታለች ባለው ነገር በተፈጠረው ነገሮች በሙሉ ማለት ነው። ቴዲ ይቅርታ ጠይቋታል ማለት ነው። በቃ የተፈጠረው ነገር እኔ ስተተኛ ነኝ፣ ስለዚህ ለተፈጠረው ነገር ተይና ወደፊት በፍቅራችን መቀጠል መቻል አለብን። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ እና በማለት እንግዲህ ያው ሀናን አሳምኗታል ማለት ነው። ምክንያቱም አሁን ላይም ወደ ቤት መሄድ አለብኝ፣ ካንተ ጋር መሆን እፈልጋለሁ በማለት እንግዲህ ጠይቀው ነበረ። ግን ደግሞ ወደ ቤት መሄድ እንደማችል ምክንያቱም ቤቱን እያሳደስኩ ነው፣ በጣም አስውቤ ጥሩ አድርጌ ነው አንቺና እኔ በደስታ የምናሳልፍበት። አሁን ላይ ግን ቀለም ምናምን ነገር ይቀረዋል። ስለዚህ ቤቱን ላሳድሰውና አንቺም ደስ እንዲልሽ በማለት እንግዲህ በዚህ ምክንያት አሳምኗታል ማለት ነው። ሌላው እንግዲህ ያው ሊዛ ነች። ሊዛ ቤሎን እንደምትወደው እንደምታፈቅረው ማለት ነው በግልጽ ተናግራለች ማለት ነው። እና ቤሎን ራሱ በጣም ነበር የደነገጠው ማለት ነው። ምክንያቱም እኔ ወዳለሁ አፈቅራለሁ በማለት በግልጽ ተናግራለች። ይህን ነገር ለመናገር በጣም ብዙ ነገር ከብዷት ነበረ ማለት ነው። ምክንያቱም በቃ ስለ እኔና ስለ አንተ ምን ታስባለህኝ? እኔ እናንተስ ምንድነን እያለች ጠይቀው ነበር። እንዴ እኔማ ወንድምሽ ነኝ፣ ምንድነው የምታስቢው ነገር? የምታስቢውን ነገር ለምንድነው ቀጥታ የማትናገሪ? መናገር የፈለግሽውን ነገር ተናገሪ። ሊዛ በጣም እየተቀያየርሽብኝ ነው በማለት እንግዲህ ያው ቤሎንም ስለገፋፋት ማለት ነው በስተ መጨረሻ እንደምትወደው እንደምታፈቅረው በቃ እኔ እናንተ በፍቅር መቀጠል መቻል አለብን። እኔ እኮ አንተን ብዬ ነው ከዚህ ሀገር እዚህ የመጣሁትኝ በማለት እንግዲህ ተናግራለች ማለት ነው። ቤሎን እጅጉን ይህማ ሊሆን አይችልም፣ እንዴት እኔ እኮ ወንድምሽ ነኝ፣ እኔ እኮ ወንድምሽ ነኝ፣ በቃ እኔ እንደ እህቴ ነኝ የማይ፣ ስለዚህ በፍጹም ይህ ነገር ሊሆን አይችልም በማለት እንግዲህ ያው ቤሎን መልሶላታል ማለት ነው። ሊዛ እጅጉን በጣም ነበር የተናደደችው ማለት ነው። ሲቀጥል ደግሞ እንሄድ ወደ ቤት በማለት ሲጠይቃት እሷ ግን እዚህ ነው መቆየት የምፈልገው፣ እንጠጣ በማለት እንግዲህ እንደሰት እንጠጣ ብለው ነበር። እሱ ግን በፍጹም ከዚህ በላይ እዚህ ላይ መቆየት አልፈልግም በማለት እንግዲህ ሊዛን ጥሏት ወደ ቤት እንደተመለሰ ሊዛም እጅጉን በጣም እንደተናደደች ነው እንግዲህ ያየ ነው ማለት ነው። እና በተናገረችው ነገር በጣም ነበር የተጸጸተችው። አስቀየምኩት እንዴ እያለች እንግዲህ ስትናገር ነበር። በነገራችን ላይ ሊዛ ቤሎንን በጣም ነው የምትንከባከበው፣ ከመጠን በላይ ነውም የምትወደው ማለት ነው። ሲቀጥል ደግሞ ሀና እንዲሁም ደግሞ ኑኑን ተቆጥታታለች ማለት ነው። አንቺ ደግሞ አቅምሽን እንዴት ካሰሪሽ ልጅ ጋር እንደዚህ ትሆኛለሽ? ካሰሪሽ ሰው ጋር እንዴት እንደዚህ ትሆኛለሽ? ስለዚህ ዝም ብለሽ ሰራተኝነት ሆነሽ ይሄን ከምትመኝ ሌላ ቤት እንደ እህትሽ ተቀጥረሽ ብትሰሪ ይሻላል በማለት እንግዲህ ያው ሀና ማለት ነው ኑኑን ተናግራታለች። ኑኑ ደግሞ የምትዩ ነገር ምንም እየሰማሁሽ አይደለም፣ በጣም ነው ግራ እየተጋባው ያለሁት በማለት እንግዲህ ስትናገር ነበረ ማለት ነው። እና አሁንም ማለት ነው ሌላ እንግዲህ ያው ሀና ለጆን የተናገረችው ነገር አለ ማለት ነው። ጆን ኤልሹን ፈልጎ በመጣበት ታይም ላይ ሀናን አግኝቷት ነበረ እና ሀናን የጠየቃት ነገር አለ ማለት ነው። ምክንያቱም ስለ ሊዛ ነበር የጠየቃት ማለት ነው። ሊዛ ለቤሎን ምኑ ነች? ትክክለኛ ዘመዱ ነች ወይንስ ምንድን ነው? እኔና አንቺ ጓደኛሞች መሆን እንችላለን፣ እስኪ ንገሪኝ በማለት እንግዲህ ጠይቋት ነበረ ማለት ነው። ስለዚህ ያው ዘመድ
እንዳልሆኑና እንዲሁም ደግሞ ቤሎን በጣም እንደምትወደው እንደምታፈቅረው ነው እንግዲህ የተናገረችው ማለት ነው። በዚህ አጋጣሚ እንግዲህ ለጆን ተናግራለች። ስለዚህ ወይዘሮ ሄለን እንግዲህ ሊዛ ማን እንደሆነች በአንድም በሌላ በኩል አወቀች ማለት ነው። እና በነገራችን ላይ ጆን ማለት ነው ከምንም በላይ ኤልሹን በጣም ይወዳታል፣ ያፈቅራታል ማለት ነው። ግን ደግሞ በጣም እሷም ከአቅሙ በላይ ስለሆነች ነው አሁን ላይ እየሸሸ ያለው ማለት ነው። እና በመካከላቸው ምንም አይነት የፍቅር ግንኙነት ለጊዜው ባይኖርም ግን ደግሞ ኤልሹ በአንድም በሌላ እንድታዝን እንድትተክዝ በፍጹም አይፈልግም ማለት ነው። ስለዚህ ያው አዶኒና እንዲሁም ደግሞ ቤሎን እያሰቡትን ነገር ማለት ነው። ምክንያቱም ሁለታቸው አብረው በመደራጀት እናትሽን ሊጎዷ ታስበዋል። ስለዚህ አንቺ ደግሞ እናትሽን መጠንቀቅ መቻል አለብሽ፣ ከእናትሽ ጎን መቆም አለብሽ። ኤልሹ ስለምወድሽ ነው። አንቺ ደግሞ ስትከፊ እናትሽ የሆነ ነገር ሆነ አንቺ ስትከፊ ስታለቅሽ እኔ ማየት በፍጹም አልፈልግም በማለት እንግዲህ ይሄን ነገር ማለት ነው ለኤልሹ ተናግሯል። ኤልሹ ደግሞ እንዴት እንደዚህ ይሆናል ወንድሜማ በፍጹም ይሄን ነገር አያደርግም በማለት ድርቅ ብላ ነበር። ግን ደግሞ እኔ ነገርኩሽ፣ በቃ እውነቴን ነው የነገርኩሽ፣ ካመንሽ መኝ ካላመንሽ ደግሞ ምንም ማድረግ አልችልም በማለት እንግዲህ ተናግሯል ማለት ነው ጆን ማለት ነው። በነገራችን ላይ አዲሷ የኤልሹ ጓደኛ ጆንን አይተው በጣም ወደዋለች። ከቤት ውስጥ ያሉት አንድ ደህና ሰው የለም። ግን ደግሞ ይህ መንገድ ላይ ያገኘሽው ጓደኛሽ ደግሞ እጅጉን በጣም ነው የሚያምረው፣ ስልክ ቁጥሩን እንድሰጭኝ እፈልጋለሁ በማለት እንግዲህ ኤልሹም እሺ አስፈቅጄ እሰጥሻለሁ በማለት እንግዲህ ተናግራታለች ማለት ነው። እንግዲህ ከመግባቷ ገና አዲስ ጓደኛ እዛ መታለች ማለት ነው። እና ጆንን እንዳየችው ወደዋለች፣ አፍቅረዋለች በእርግጠኝነት ማለት ነው። ስለዚህ ይቺ ጆንን የወደደችው ያፈቀረችው ስትቀርበውና ከጆን ጋር በምትሆንበት ሰዓት ኤልሹ እንደገና ቀንታ ማለት ነው በእርግጠኝነት ጆንን ለራሷ ለማድረግ እጥረት ታደርጋለች ብዬ ነው ማስበው ማለት ነው። እና ቀጣይ ፓርት እንግዲህ የቴዲና የመሲ ጉዳይ ምን ሊሆን ይችላል የሚለው ነገር፣ መሲስ ይህ መቆጣቷና በዚህ መቀጠል አለባት ትላላችሁ ወይንስ አስመስላ ማለት ነው ሳቃን እንትን ብላ እየሳቀች ምን እያለች ቴዲን ማጋለጥ መቻል አለባት ብዬ አስባለሁ ማለት ነው። በጣም ብዙ ነገሮች የቴዲ ድብቅ የሆኑ ነገሮች፣ መጥፎ ስራዎችን ማለት ነው እያንዳንዱ እያወቀች መታለች። ስለ ወይዘሮ ሄለንና እንዲሁም ደግሞ ስለ ቴዲ ያለውን ነገር በይበልጥ ብዙ መረጃዎችን እያወቀችና እያገኘች ያለችው ማነች? መሲ ነች ማለት ነው። ስለዚህ ከቤሎን ጋር ጠንክራ አሁንም ከቴዲ ጋር እያስመሰለች ማለት ነው የውሸት ሳቋንም ቢሆን አምታ አብራ መስራት መቻል አለባት ብዬ ነው ማስበው ማለት ነው እንደኔ። እናንተም ያላችሁን ሀሳብ አስተያየት በኮሜንት ላይ ማስቀመጥ ትችላላችሁ። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን፣ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።